ዛሬም እንደተለመደው የምንጊዜ ምርጡን ራዋን የተሰኘውን የህንድ ፊልም በአጭሩ የማስቃኛችሁ ሲሆን እናንተም ቪዲዮውን ላይክ እና ቻናሉን ሰብስክራይብ በማድረግ ጀምሩት። እንደዚህ አይነት ተጨማሪ ቪዲዮችን እንድሰራ ያበረታታኛል። ፊልሙ ሼከር የተባለ ሰው በግዴለሽነት መኪና እያሽከረከረ ወደ ስራው ሲገባ እያየን ይጀምራል። ሼከር የሚሰራው አንድ የጌም ፈጣሪ ኩባንያ ውስጥ ሲሆን እዛም እንደደረሰ አለቃቸው ባሮን ጌማቸው በህንድ ውስጥ የማሰራጨት መብት እንደተሰጣቸውና ከዚህ በፊት የፈጠሩት ጌም ወድቆ እንደነበረም ያስታውሳቸዋል። ከዚህ የበለጠም የተሻለ ነገር መስራት እንዳለባቸው ያስጠነቅቃቸዋል። ሼከርም ቤቱ ደርሶ ስለ አዲሱ ጌም ለባለቤቱ ሶኒያና ለልጁ ፕሪቲክ ይነግራቸዋል። የጀግናም ገጸ ባህሪ እንዳለ የተናገረ ልጁ ፕሪቲክ ግን ጀግኖች አሰልቺ እንደሆነ ያወራል። አባቱንም ተንኮለኞች ከጀግኖች የበለጠ ጠንካራና ፈጽሞ ሊሸነፉ የማይችሉ እንዲሆን ይነግረዋል። ምክንያቱም ከጀግኖች ይልቅ ተንኮለኞች ምንም አይነት ህግ ስለማይገድባቸው ሁሌም አሸናፊ እንደሆኑ ሲናገር፣ ሼከር ግን ጥሩ ሰዎች ሁልጊዜ አሸናፊ እንደሆኑ ይነግረዋል። ሆኖም ግን ሼከር ተቃራኒ ሐሳብ ቢኖረው ልጁ ያቀረበለትን ሐሳብ ግምት ውስጥ ለማስገባት ወሰነ። በቀጣይ ቀን ሼከር ልጁንና ጓደኞቹን ወደ ትምህርት ቤት እያደረሳቸው ያለ ለልጁ ሐሳቡን እንደተቀበለው ይነግረዋል። ከመሄዱም በፊት የክፉ ኃይሎችን ከተቀላቀልክ ጥላዎች ሁልጊዜ የሚከተሉሃል በማለት የሚናገረውን ንግግር ያስታውሰዋል። ወደ ኩባንያውም ሄዶ በጣም አደገኛ የሆነውን ተንኮለኛ እንደሚያደርጉት ይነግራቸዋል። ባልደረቦቹም በግርምት ሲመለከቱት ሼከር ጥሩ እንደሚሆን ያሳምናቸዋል። ሼከርም ለአዲሱ ፕሮጀክታቸው የክፉን ስም ራንደም አክሰስ ቨርዥን 1 ብሎ ይሰይመዋል። ነገር ግን ከዚህ የተሻለ ከመጣላቸው እንዲነግሩት ይጠይቃቸዋል። ከመሃላቸው ጄኒ የተባለች ሴት ስሙ አሪፍ እንደሆነ በመናገር ሲያጥርም ራዋን እንደሚሆን ትናገራለች። እነሱም በሐሳቧ በመገረም ይስማማሉ። የጀግናውንም መጠሪያ ሲያስቡ አካሺ የተባለው ጉድዋን ሲያጥርም ወደ ጂዋን እንደሚቀየር ተስማምተው ጀግናውን በጂዋን ክፉን ደግሞ በራዋን ተስማምተው ያጸድቁታል። ወደ ቀጣዩም ስራቸው ልብሳቸውን፣ ፊታቸውንና እንቅስቃሴያቸውን መስራት ይጀምራሉ። ጄኒ ፕሮግራም የማድረግ ኃላፊነቱ ሲሰጣት፣ አካሺ ደግሞ የእያንዳንዱን ገጸ ባህሪ እንቅስቃሴ ይቆጣጠራል። በመቀጠል ጄኒ የጀግናውን ፊት የሼከር እንዲሆን ትወስናለች። ራዋን ደግሞ ጥቁር ፒክስል የተለጠፈበት ሮቦት እንዲሆን ይወስናሉ። ሼከር ትልቁን ስክሪን እየተመለከተ ራዋን የሚያሳየውን ፈገግታ በማየት ይገረማል። ለጂኒም ጥሩ ፈገግታ እንዳለው ይነግራታል። ጂኒ ግራ በተጋባ ስሜት ራዋን ፈገግ እንዲል ፕሮግራም እንዳላደረገችው ትናገራለች። በመቀጠልም ሼከር የእጅ መጠን ያለው ቱቦ በትንሽ ብርጭቆ ውስጥ ይዞ በመምጣት የጨዋታው ዋና ክፍል እንደሆነ ለተመልካቾቹ ያስረዳል። ይህም ሀርት የሚል ስያሜ የተሰጠው ሲሆን ሲተነተንም ሃርትስ አምፕሊፋይንግ ሬዞናንስ እና ትራንስሚተር እንደሆነ ይናገራል። እናም ይህ ሀርት ወደ ጂዋንና ራዋን ደረት ውስጥ ከገባ በኋላ ጥንካሬያቸውን በእጅጉ እንደሚያሳድግ እየነገራቸው ጨዋታው 3 ደረጃዎችን ያቀፈ ሲሆን የልቡም ኃይል በእያንዳንዱ ደረጃ ከፍ እያለ እንደሚመጣና ቀለሙም እየደመቀ እንደሚመጣ ነገራቸው። ይህም ልብ በጂዋንም ሆነ በራዋን ላይ ቢነቀል እንደማይሞቱ ሰውነታቸውም ራሱ መልሶ መጠገን እንደሚችል ነገራቸው። ሼከርም እነዚህ ገጸ ባህሪያቶች የሚሞቱት በብቸኛው ሌቭል 3 ወይም ደረጃ 3 ሲሆን በዚህ ሌቭል ከሁለቱ አንዳቸው አንድ አንቲ ሀርት መሳሪያን ያገኛሉ። አንዱ ቀድሞ የአንደኛውን ሀርት ላይ የተኮሰ አሸናፊ እንደሚሆን ይናገራል። አካሺ የራዋንን እንቅስቃሴ የበለጠ ለማጠንከር የእጅ ጓንት ዲቴክተሩን ተጠቅሞ ሙከራዎችን ያደርጋል። ነገር ግን ድንገት ራዋን ከታዘዘበት ውጪ የተለየ እንቅስቃሴ ያሳያል። አካሺ በእጅ ጓንቱ የሚጠጣ ነገር ይዞ እያለ ራዋን የያዘውን የሚጠጣ በሚገርም ሁኔታ ሲሰብርበት እናያለን። እና ሼከርም ጌሙ ሰውን ለመቆጣጠር መሞከሩ አስፈርቷቸው ሲስተሙን እንደገና ማየት ይጀምራሉ። ቀደም ሲል ችግር ቢኖርበትም ባሮን ጌሙን ያስመርቀዋል። በቦታውም ሼከር እና ሌሎቹ ከቤተሰቦቻቸው ጋር ተገኝተው ነበር። በስክሪኑ ላይም የማይበገሩትን 10 ካራክተሮች ወይም ገጸ ባህሪያትን መተረክ ይጀምራል። ይህ ማለት ደግሞ 10 ካራክተሮች ከአንድ ራዋን ጋር እኩል ነው ማለት ሲሆን ራዋንም ራሱን ወደ ፈለገበት ማለትም ወደ ወንድ ከፈለገ ወደ ሴትና ወደ ፈለገው ማንነት መቀየር የሚችል ነው ብለው ይተርካሉ። ጂዋን ደግሞ አካሺ እንቅስቃሴውን በመቆጣጠር በሼከር መልክ ተመስርቶ እንደተሰራ ይነገራል። የሰውነቱንም ሴንሰር በመልበስ ማንኛውም ሰው ጂዋንን ማንቀሳቀስ እንደሚችሉም ይናገራል። አካሺ ወደ መድረክ በመውጣት ከራዋን ጋር መደባደብ ይጀምራል። ጨዋታውን በትልቁ
በትልቁ ስክሪን ላይ የተላለፈ አካሺ በሚገባ ራሱን ከራዋን ይከላከላል። ታዳሚውም ለአዲሱ ጌም አድናቆታቸውን እየገለጹ እናያለን። በጨዋታው ላይም ራዋን የጂዋንን ደረት በኃይል ይመታዋል። በሚያስደነግጥ ሁኔታም የራዋን ምት አካሺ ልቡ ላይ እንዲሰማው አደረገው። አካሺ በነገሩ ግራ ተጋብቶ እያለ ታዳሚው በአዲሱ ጌም ተገርመው በአድናቆት ሲያጨበጭቡ እናያለን። በስተመጨረሻም ራዋንና ጂዋን በመድረኩ ላይ በመታየት ዝግጅቱ ያበቃል። ከዛም በኋላ ፕሪቴክ ሉሲፈር በተሰኘው ስም ጌሙን እንዲጫወት ለአካሺ ነግሯል። በጨዋታው ላይ ፕሪቴክ ሌቭል 3 ላይ ሊደርስ ሲል አካሺ በማቋረጥ ደስታቸውን እያከበሩ ወዳሉት ቤተሰቦቹ እንዲቀላቀል ነገረው። በፕሪቲክና በአካሺ ክርክር መሃል ራዋን በስክሪኑ ላይ በፍጥነት ጨዋታውን እንዲጨርስ ያስጠነቅቀዋል። ነገር ግን እና አካሺ አላስተዋሉትም ነበር። ፕሪቲክ ጌሙን የመጨረስ ፍላጎት ቢኖረውም ወደ ቤተሰቦቹ ይሄዳል። አካሺም በሲስተሙ ጨዋታውን ለማቋረጥ ይሞክራል። ሁኔታውም ራዋንን በማናደዱ ወደ እውነተኛው ዓለም መጥቶ ሉሲፈርን በመግደል ጨዋታውን እንደሚያጠናቅቅ ዛተ። ሲስተሙ መበላሸት ሲጀምር አካሺ ሼከርን እንዲመጣ ጠራው። ሼከርን በራዋን ፊት ቆሞ ስለ ቀይ ህርቱ ማውራት ጀመረ። አካሺም ወደ ሼከር በመምጣት ወደ ዋናው ሲስተም ብልሽት መሄድ እንዳለባቸው ይነግረዋል። ሼከርም ከመሄዱ በፊት በራዋን እጅ ላይ ጽጌረዳ አበባ አስቀምጦ በመወለዱ ደስታውን ገልጾለት ይሄዳል። ጌሙንም ለማቋረጥ ሼከር ይሞክራል። ነገር ግን ራዋን ማንም ሳያየው ከእውነተኛው ዓለም ጨረሮችን እየሰበሰበ ነበር። እናም እውነተኛ ሆኖ እንዲወጣና ማንነቱንም በእሱ አምሳል ወደ ተሰራው ሞዴል በመግባት እንዲወጣ አስቻለው። ራዋንም ቀዩን ሀርት በደረት ውስጥ በማስገባት ጥንካሬውን አገኘ። ራዋንም ሉሲፈርን መፈለግ ይጀምራል። ነገር ግን እንዳይታወቅበት ወደ አካሺ ማንነት ራሱን ይቀይራል። አካሺም ወዳለበት ሄዶ ሉሲፈር እንደሆነ ጠየቀው። አካሺ ራሱን የሚመስል ሰው ከፊት ለፊቱ በመቆሙ ቢደናገጥም ሉሲፈር እንዳልሆነ ይነግረዋል። ራዋንም አካሺ የኤሌክትሪክ ሽቦችን በመጠቀም ይገለዋል። ሼከርም ድምፁን ሰምቶ ወደ ቦታው ሲመጣ ሼከር በኤሌክትሪክ ሽቦች ተጠምጥሞ መሞቱን ያያል። ሼከርም በሁኔታው በመደናገጥ ከቦታው ለቆ በፍጥነት ይሄዳል። ነገር ግን ብዙም ሳይቆይ ራዋን በመንገዱ ላይ ይመጣበታል። ራዋንም ሼከር ሉሲፈር መሆኑን ጠየቀው። ሼከርም ልጁን ለመፈለግ እንደሆነ የመጣው ስለገባው በውሸት እሱ ሉሲፈር እንደሆነ ተናገረ። ራዋን ግን ባለው ችሎታ ሉሲፈር እንዳልሆነ ያውቅበታል። ወዲያውም ሼከርን በማጥቃት ይገለዋል። ሶኒያ እና ልጇም ስለ ሼከር መሞት እንደሰሙ ወደ ሀገራቸው ህንድ ለመመለስ ይወስናሉ። ፕሪቲክ ግን የአባቱ ሞት ላይ የሆነ ነገር እንዳለ በመረዳቱ ከጄኒ ጋር ወደ ቦታው ያመራሉ። የተፈጠረውንም መመርመር ጀመሩ። ፕሪቲክም ወደ አካሺ በመደወል ቦታው ላይ ምን እንደተፈጠረ ይጠይቀዋል። ነገር ግን እያወራው ያለው ራዋንን ነበር። ራዋንን በንግግራቸው መሃል ሉሲፈር ፕሪቲክ እንደሆነ ይረዳል። እያወሩም እያለ ጄኒ ድንገት የአካሺን አስክሬን ታየዋለች። በዛ ቅጽበትም ራዋን ወደ እውነተኛው ዓለም እንደመጣ ይገባቸዋል። ራዋንም በስልኩ አድራሻ ፕሪቲክ የሚገኝበትን ቦታ ያውቃል። ወደ ቦታው መንቀሳቀስ ይጀምራል። እነ ፕሪቲክም ራዋን ወደ እውነተኛው ዓለም መምጣት ከቻለ ጂዋንም ሊመጣ እንደሚችል በማሰብ ጂዋንን ወደ ህይወት ለማምጣት ስራቸውን ይጀምራሉ። ሶኒያ ደግሞ ፕሪቲክን ለመውሰድ ወደ ኩባንያው መጥታለች። ድንገት ግን ራዋን በአካሺ መልክ እየተጣደፈ ወደ ኩባንያው ሲገባ ታየዋለች። ለጄኒም ደውላ አካሺ ተናዶ ወደ ኩባንያው እየገባ እንደሆነ ታሳውቃታለች። ጄኒም ወዲያውኑ ፕሪቲክ ከቦታው በፍጥነት ለቆ እንዲሄድ እና የተቀረውን እሷ እንደምትጨርሰው ነግራው ስራውን ትቀጥላለች። ፕሪቲክም ከመሄዱ በፊት ሰማያዊውን ሀርት በጂዋን ልብ ውስጥ ያስገባዋል። ራዋንም ፕሪቲክ መውጣቱን ስላየ እነሱን ማሳደድ ይጀምራል። ፕሪቲክ እናቱን በፍጥነት እንድትነዳው ይጮህባታል። ሶኒያ ግን አካሺ እየተከተላቸው መሆኑ ስላየች ለምን መፍጠን እንዳስፈለገ ትጠይቀዋለች። ራዋን ግን በመንገዱ የገቡትን መኪናዎች እየገለባበጠ በፍጥነት ወደ እነሱ ይመጣል። ሶኒያ እየተፈጠረ ያለው ነገር ግራ ቢያጋባትም በፍጥነት መንዳት ትጀምራለች። ራዋንም ሊደርስባቸው ስላልቻለ በሞተር መከተል ይጀምራል። እነ ሶኒያ መኪናቸውን በፍጥነት በመንዳት ከራዋን አይን ለጊዜውም ቢሆን ይሰወራሉ። ነገር ግን ራዋን በቦታው በመድረስ ኃይሉን በመጠቀም እነ ሶኒያ ላይ መኪና ይወረውራል። ድንገት ግን ጂዋን በቦታው በመድረስ እነ ሶኒያን ይታደጋቸዋል። እነ ሶኒያን በፍጥነት ከቦታው ይሄዳሉ። ጂዋን እና ራዋን መኪናዎችን በመጠቀም መደባደብ ጀምረው በመጨረሻም ጂዋን ከራዋን ጀርባ ያለውን ጋዝ በማፈንዳት የራዋንን አካል ለጊዜውም ቢሆን ይበታትነዋል።
ጂዋንም ቀዩን ሀርት በመውሰድ እነ ሶኒያ መንገድ ውስጥ ይገባባቸዋል። እነሱም ይዘውት ወደ ኤርፖርቱ ያመራሉ። ጂዋንም በሼከር ፓስፖርት አማካኝነት ተቆጣጣሪዎቹን ያልፋል። ራዋን ደግሞ ድጋሜ በመነሳት በመንገዱ ባለው የማስታወቂያ ሞዴል ሰው ማንነቱን ይላበሳል። እነ ሶኒያም ህንድ ደርሰው ጂዋን ሼከር እንዳልሆነ ላለመናገር ይወስናሉ። ምሽት ላይ ጂዋን ለሶኒያ እዚህ መቆየት እንደሌለባቸው ራዋን ፕሪቲክን ለመግደል ሊመጣ እንደሚችልና በእነሱ መካከል ያለው ነገር ማብቂያም ስለሌለው የፕሪቲክ የመዳን ዕድል አነስተኛ መሆኑን ይነግራታል። ሶኒያም በማዘን በዚህ ቤት ውስጥ ከሼከርና ከፕሪቲክ ጋር ያላቸውን ትውስታዎች ረግጣ እንደማትሄድ እንዲሁም የልጇ የመትረፍ ዕድል አነስተኛ ቢሆንም ጂዋን ፕሪቲክን ለመጠበቅ የተቻለውን እንዲያደርግ ለመነችው። በቀጣይ ቀን የፕሪቲክ የልደት ፓርቲ ላይ ራዋን ሶኒያ ማንነት በመላበስ ፕሪቲክን ጠልፎ ይወስደዋል። ሶኒያንም የክፉን ገጸ ባህሪ በማላበስ ሙምባይ ውስጥ ወደሚገኝ የባቡር ጣቢያ ሄዳ ባቡሩን በመንዳት የመጨረሻው መንገድ ላይ ደርሳ ራሷንም ሆነ በውስጥ ያሉትን ተሳፋሪዎች እንድትገድል ያደርጋል። ጂዋን ሁኔታውን ስለደረሰበት በፍጥነት ወደ ባቡር ጣቢያው ያመራል። ኃይሉንም ተጠቅሞ የሹፌሩ በር ጫፍ ላይ ለመድረስ እያንዳንዱን በር በማቋረጥ ለመሄድ ይሞክራል። ሶኒያም የባቡሩን ፍጥነት ጨምረዋለች። በየፌርማታውን ባቡሩ ባለመቆሙ ሰዎቹ ግራ ይጋባሉ። ባቡሩ የመጨረሻው መንገድ ደርሶ ከመጋጨቱ በፊትም ጂዋን ኃይሉን ተጠቅሞ ተሳፋሪዎች ያሉበትን ባቡር ከሹፌሩ ይለየዋል። ጂዋን ሶኒያንም አድኗት ራዋን ወደሚገኝበት ቦታ ያመራል። በሌላ በኩል ፕሪቲክ በጨዋታው ክፍል ውስጥ ታስሮና ፕሪቲክም ገመዱን ለመፍታት እየታገለ እንመለከታለን። ተሳክቶለትም ገመዶቹን በሚገባ ከላዩ ላይ ይፈታቸዋል። ጨዋታውንም ለመቆጣጠር ወደ ሲስተሙ ክፍል ያመራል። ጂዋንም ወደ ቦታው ደርሶ ቀዩን ሀርት በፍቃዱ ለራዋን ይሰጠዋል። ራዋንም ሀርቱን ልብ ውስጥ በሚያስገባበት ጊዜ ጥንካሬውን ያገኛል። ወዲያውም ባላቸው ፓወር መደባደብ ይጀምራሉ። ፕሪቲክም የሰውነቱን ሴንሰሮች በመላበስ የጂዋንን እንቅስቃሴ ይቆጣጠራል። ጨዋታውንም ሌቭል 3 ላይ ይደርሳል። ሁለቱም አንድ ጥይት ብቻ ያለው መሳሪያ ይዘው እናያለን። ፕሪቲክ እና ጂዋን ሰማያዊውን ሀርት ከጂዋን ላይ በማውጣት ራዋንን ያታልሉታል። ልቡንም ያገኘ መስሎት ራዋን ወደ ጂዋን ይተኩሳል። ጂዋንም ወደ መሬት ቢወድቅም ፕሪቲክ ሰማያዊውን ሀርት በማስገባት ያነቀዋል። ራዋንም በሁኔታው ተበሳጭቶ ራሱን ወደ 10 ማንነት ይቀይራል። እነ ጂዋንም ያላቸው ጥይት አንድ በመሆኑ እውነተኛውን ከሐሰተኛው ለመለየት ግራ ቢጋቡም በድንገት ግን ፕሪቲክ ከአባቱ አባባል ለጂዋን አንዱን እንዲልለት ጠየቀው። ጂዋንም የሰይጣን ኃይል ከተጠቀምክ ጥላዎቹ ሁልጊዜ የሚከተሉሃል በማለት ነገረው። ወዲያውም እውነተኛው ራዋን ጥላ እንዳለው ይረዳሉ። በፍጥነትም ጂዋን የራዋን ሀርት ላይ ጥይቱን በመተኮስ አካሎቹን ይበታትናቸዋል። የተበታተኑትንም ቅሪቶች ጂዋን በሰውነቱ ላይ በመሰብሰብ ላይ ሳለ ፕሪቲክ ወደ ጂዋን ይመጣል። ጂዋንም የራዋንን ቅሪቶች መውሰድ እንዳለበት ተናገረ። ፕሪቲክም በሁኔታው በማዘን ብቻቸውን እንዳይተዋቸው ይማጸነዋል። አባቱን ድጋሜ የማጣት ያክል እንደሚሰማው ነገረው። ጂዋንም መልካምነት በሱ ልብ ውስጥ ካለ አባቱ ሁልጊዜ ማብሮት እንደሆነ ይነግረዋል። ጂዋንም መሬት ላይ በመውደቅ መበታተን ይጀምራል። ፕሪቲክም ከተበታተነው አካሉ መሃል ሀርቱን በመያዝ ከቦታው ይሄዳል። እነ ሶኒያም ወደ ለንደን ተመልሰው ፕሪቲክ የጂዋንን ሀርት በመጠቀም ጂዋንን ወደ እውነተኛው ዓለም ለማምጣት ይሞክራል። ሙከራውም ተሳክቶ ሀርቱ ጨረሮችን በመሰብሰብ ጂዋንን ወደ እውነተኛው ዓለም እንዲመጣ አድርጎት ፊልሙ ያበቃል።